እንኳን ደህና መጣህ። አመሰግናለሁ። ሰው ሁሉ የት ሄዶ ነው? እና ማን? ቤተሰቡ በሙሉ። እማዬ ሄዳለች። እሱን አውቃለሁ። እህቴ ነድሬትና አክሲን ውስጥ ናቸው። አባዬ ቤት የለም። አውቃለሁ። አሁን አብሬው ነበርኩኝ። የኔዎቹ ሴት ናቸው። አላየኋቸውም። ምን ሆነሻል? ምንም አልሆንኩም። ምን ልሆን እችላለሁ ብለህ ነው? ምንም አልሆንኩም። መልካም ምግብ። አይሴና ካራካን አይታችኋቸዋል? አይሲ ክፍሏ ውስጥ እንደምትቆይ ነግራን ነበር፣ ግን ካራካም እንደዛው። በቃ ልሂድ። ሲመጡ ንገሯቸው። መቼም እንዳልሽው አድርገሽው አይሆንም። ምን ተፈጠረ ወንድሜ? ምንድነው? መኪና ውስጥ ግባ ቸሚል። ሳሊም፣ ባለቤቴ በዚህ ወጣለች? አይ ወንድሜ ያላየሁት። ለሁሉም ሰው ንገር፣ ለሁሉም አሳውቅ፣ ሁሉንም ቦታ ያስሱት፣ ንገራቸው። ሄሎ ይስመት፣ ችኩር ውስጥ የወንድሜን ሚስት አይሴን እንዳየሁትና እንዳላየሁት አጣራሽ። ከአንተ እስክሰማ እጠብቃለሁ። አፍጥነው። Bul beni sokaklarımda, kendime yalanlarımdan kurtulmak zor olsa da ayaklan koş tekrar. Kim bilir kaç kez düşündün, geçmişin raflarında aldığın dersler ortada. Bu kısır döngü hep var. Kaçma, bu senin kavgan, gerekirse aç kal. Gözün belanın üstündeyken etrafını çakallar. Sarar bir an yalanlar beraberken, tamam da biz ayrı düştük hayallerin düşerken yamaçtan. Emekli mi? Gel ve babamın ellerinden oku. Bu güneş yüzüne doğdu, dostların da gölgen olur. Burada kartallar göklerde değil, hep çukurda solur. Ve sakın sırt çevirme, onlar elin kolun. Bu derin konu, çünkü aile her şey demektir. Namerdi bulmak için yarayı deşmen gerekti. Ruhunla bir aslan yatar ki koca yürekli. Bir kez girince çıkamazsın, artık geçmişin terk etti. Öfken intikam aracı, kalbin aynı yanarda. Çünkü bu ihanet intihardan acı. Düşmekten korkma sakın, ayaklanmak ilacın. Ve hasmın kalbinde bir çocuk uyur, bilinmez amacı. Bul beni sokaklarımda, kendime yalanlarımdan kurtulmak zor olsa da ayaklan koş tekrar. Kim bilir kaç kez düşündün, geçmişin raflarında aldığım dersler ortada. ካራካ የተፈጠረ ችግር አለ እንዴ? ካንተም ብሶ ተጠይቀኛለህ? ቆይ ደግሞ እናንተ የት ነው የምትተዋወቁት? ያክሲን ፍቅረኛ ነው ማየ። እንደዛ አይነት ነገር የለም። የወንድሜ ሚስት
ከኔ ምንድነው የምትፈልገው? ቆይ ምን እያልሽ ነው? ምን አደረኩ? ከኔ ምንድነው የምትፈልገው? ካራካ ተረጋጊ። መንገድ ላይ እኮ ነው ያለነው። በፈጠረሽ ተረጋጊ እንጂ። ምን አይነት ነገር ነው? ፈጣሪ ሆይ ሴላሱን ተረጋጋ። በዚህ እኩለ ሌሊት ችግር ውስጥ መግባት የለብንም። ዜና አለ ሳሊም። ምን? ከሱ ጋር ምን ይሰራሉ? ሳሊም እየወጡ ነው አልከኝ? በየትኛው በኩል ነው እየወጡ ያሉት? ዝጋው በቃ። ወይኔ ባርቱል፣ ቆይ እሰራልሃለሁ ባርቱል። ቸሚል፣ አንተ የኔ ሰው ነህ አይደለም? አዎ ያንተ ሰው ነኝ ወንድሜ። ሁሉንም ነገር እንደሚስጥር ትይዘዋለህ። እሺ ተግባባን? ለማንም ምንም ነገር አልልም። ይሄ ቃሌ ነው። ቃልህ ነው? የእውነትህን ነው? አዎ ቃሌን እጠብቃለሁ ወንድሜ። ብዙ ነገር መያዝ እችላለሁ፣ አታስብ። አልገባኝም። ቆይ ስለምን እንደምታወሪው? ዝጋ ሴላሱን ዝጋ። ለድጋምልህ የውሻ ልጅ። ካራካ ምንድን ነው ያደረግከው? ከእኔ ምንድን ነው የምትፈልገው ነው ያልሽኝ? ምንም አልፈልግም። ሲጀመር አንቺ ምን አደረግኩሽ? ስማኝ፣ ከዚህ በላይ ምን ልታደርገኝ ነው የፈለግከው? ምን ልታደርገኝ አስበክ ነው? አበላሻኝ፣ ሰራህልኝ። ከዚህ በላይ እባክሽ ካራካ፣ የማይመስል ነገር አታውሪ። እገድልሃለሁ። እሺ እገድልሃለሁ። ተረጋጉ። እገድልሃለሁ። አንቺ ልጅ አርፈሽ ተቀመጪ። ምን አይጣጣ ነው? ወንድሜ ቁም። ዙር እዛ ጋር አደጋ ተፈጥሯል። መልካም ዜና ነው የነገርከኝ። አመሰግናለሁ ዶክተር፣ በጣም አመሰግናለሁ። ማስመለስና የተለያየ ህመም ስሜት ካለው በአስቸኳይ ወደ ሆስፒታል መውሰድ እንዳትረሳ። በልቻው። ደህና ሁን። ምን አለ ወንድሜ? ደህና ናቸው። ትንሽ ይተኙ። አንተ እዚህ ቁጭ ብለህ ጠብቅ። አንድ የምሰራው ስራ ስላለኝ እሱን አስተካክዬ እመለሳለሁ። አንተ እዚህ ሆነ ጠብቅ። የትም አይሄዱ። አትጨነቅ ወንድሜ፣ እኔ እዚህ አለሁ። ወዴትም መሄድ አይችሉም። እንኳንም አንተ ኖርክልኝ ቸሚል። ምን አደረክ? 24 ሰዓት ብለሃል። ገና ጊዜው አላበቃም። እናቴን ላካት። እናቴን ላካት። አሁን ልካታለሁ።
በጣም ደስ ይላል። በጣም ደስ ይላል። ስለዚህ አሁን አንተ ብቻህን አልጋ ላይ ትተኛለህ ማለት ነው። እማዬ ደግሞ ሴናጋ ናት። ይህን ሁሉ ዓመታት ሚስቴ ሆና ስትኖር ለመጀመሪያ ጊዜ ነው አጠገቤ የሌለችው። ስለዚህ ያለችበትን ለማወቅ እንኳን ፍቀድልኝ። እድሜን በሙሉ አብሬሽ አሳልፋለሁ ማለት ከባድ ነገር ነው። አንዳንዱ ይህንን ማሳካት ይችላል፣ አንዳንዱ ሳያሳካው ይቀራል። እኔ ይህን ነገር ሳያሳኩት ከቀሩት ውስጥ ነኝ በላይ ነበር። ለራስህ ብቻ ይመልከትህ። ሁሉንም ነገር በራስህ መንገድ ለመፍታት አትሞክር። ስማኝ ሰውዬ፣ አሁንም እዚህ አለ። ለምን የሆነ ሰው እያወራ ነው እያልክ ስትነግረኝ ነበረ። ሰውየው ፓሻንና ኤሚን አገታቸው እና ምን ሰሊም ነው ወሰደውና የምታደርገውን አድርግ። ና ተቀመጥ። እሱን ለኔ ተወልኝ አባዬ። በአንደኛው እጄ ብዙ ስራ አለብኝ፣ በሌላኛውም እጄ እንደዛው። የእውነት እላለሁ እኔ እንዳለሁበት ሁኔታ ውስጥ ሆነህም አታውቅም። እዚህ ወንበር ላይ ለ40 ዓመት ያህል ተቀምጣል፣ ግን እንደኔ ሆነ አታውቅም። ለዛ ነው ለኔ ተወልኝ የምልህ። ይሄ ጉዳይ ከነጋ መሻሹ በፊት ያበቃል። ምንድን ነው? ምን ተፈጠረ? ልቀቀኝ! ያንን ቫርቶሩ እሰራለታለሁ። ተወኝ ብያለሁ። ከመጣ መምጣት ትችላለህ፣ አለበለዚያ እኔን አትጫነኝ። ንገረኝ ወንድሜ። ካራካና ኢሴን ለማገት ሞክሮ ነበር። ከሱ ወስጄ ሆቴል ውስጥ አስቀምጫቸዋለሁ። ያ ሰውዬ እንዲተወኝ ነግሬው ነበር፣ ግን አልተወኝም። እሺ በቃ ተረጋጋ። እኔ አስተካክለዋለሁ። ለእኔ ተወልኝ። ተረጋጋ በቃ። አንደኛውን ድንጋይ በአንደኛው ላይ መደራረብ በጣም ከባድ ነው። በጣም ከባድ ነገር ነው። እጅግ በጣም ያማል። እማዬ ላደርገው አልቻልኩም። እንድሄድ ነግረሽኝ ነበረ፣ ግን ላደርገው አልቻልኩም። ላንቺ ትልቅ መቃብር እንደማሰራልሽ ቃል ገብቼ ነበር። ያንን ሳልገነባ እንዴት ሄዳለሁ እማዬ? እንዴት ልሂድ? መሄድ የተገቢ ነው ትያለሽ? አላደርገውም። ቃሌን ሳልጠብቅ ወዴትም መሄድ አልችልም። ወዴትም አልሄድም እማዬ። እንዴት ሄዳለሁ? ምን እያረክ ያለ ይመስላል? ካሲምን፣ ሚስቱን፣ ልጁን፣ ኤሚንና ፓሻን፣ አሁን ደግሞ አይሴንና ካራካንን ብለህ እኔንም ጨመርከኝ? ያማች የማታውቃቸው ነገሮች አሉ። ለዛ ነው ጣልቃ ባትገባ የሚሻለው። እንዴት ነው ጣልቃ የማልገባው? የወንድሜ ሚስትና ልጅ እኮ ነው እያገትክ ያለው። እነሱም በፍጹም አላገትኳቸውም። ራሳቸው ናቸው ጥለው መሄድ የፈለጉት። ቢያንስ እኔ መሄድ ያልቻልኩትን እነሱን መሄድ ስለፈለጉ ነው ያገዝኳቸው። ብትሄድ ይሻላል።
አንዲት ሴት መሄድ እፈልጋለሁ ካለች መሄድ ነው ያለብህ። አሁን እዚህ ጋር ላስቀምጠው። ይሄንን እንደዚህ ላድርገው ማለት የለም። አንተ የምታስበው ሁሉንም ነገር ማስወገድ እንደምትችል ወይስ አታስብም ብቻ መጋጨት ነው የምትፈልገው? ዝም ብሎ ጦርነት ውስጥ መግባት ነው የምትፈልገው? ግን ሴት ልጅ ብዙ ነገር ሊሰማት ይችላል። ብዙ የሚፈጠረው ነገር በውስጧ ይሰማታል። እንሂድ ካለች የሆነ ነገር ተሰምቷታል ማለት ነው። አንተም መሄድ አልቻልክም እኮ። አዎ አልቻልኩም። ዛሬ ቢሆን ኖሮ ያማች የኔ ጉዳይ የተለየ ነው። ተው እንጂ ልዩነቱ ምንድን ነው? አትሳቂ፣ ይለያል። ምኑ ነው የሚለየው? እኔ እዚህ ያለሁት ለችኩር ብዬ ነው ባርቶሉ። አንተ ባታጠቃ ኖሮ ይሄን እንሄድ ነበረ። ግን አሁን መሄድ አልቻልኩም። ሳዴት ምንድን ነው የነገረችህ? ሁሉንም ነገር ስለ ፕሪል ዛፉም ነግራኛለች። እንዴት ነው እንደዚህ አይነት ህልም አልፈልግም የምትለው? እዚህ ያሉኝን ነገሮች እንዲሁ በቀላሉ በአንድ ጊዜ እርግፍ አድርጌ መተው አልችልም። የልጅነት ፍቅርህን አገኘ። ያቺው ልጅ ዓለም ላይ ጨዋ የሆነችው ልጅ፣ ማንንም ጎርታ የማታውቅ ልጅ፣ ሰው እንኳን ማናደድ የማትሞክረው ልጅ፣ ሁሉ ነገሯን በውስጧ የምታስቀምጠዋል፣ ሁሌ አንድ አይነት የማትቀየረዋን ሴት ያንን እንኳን አድርጋ አንተም እየወደድካት አዲስ ህይወት እንዳለ እየነገረች ለሁለታችሁ የሚሆን አዲስ ህይወት እስቲ ዙ እና የኖርከውን ያሳለፍከውን ኑሮ ተመልከት። ያለፈውን ታሪክን ተመልከት። ከዛ እሷ ነው ያት። የትኛው ነው እስቲ ንገረኝ፣ የትኛው ነው? እንዴት ነው እስቲ ባርቶሉ ንገረኝ። አንድ ሰው እንደዛ አይነት ህይወት አልፈልግም ብሎ ተስፋ የሚቆርጠው? ሰማኛለህ፣ ለሳዴት ብዬ አይደለም እዚህ የመጣሁት። ስለዚህ ለሳዴትም ብዬ አልሄድም። ልቤንና መንፈሴን ግራ አጋባችብኝ። አለቀ በቃ። ሌላ ምንም አላደረገችኝም። ፈርተ ነው? እውነቱን ንገረኝ። ፈራ? ደስተኛ መሆንን ፈራ? ሰላም ስለማግኘት ስታስብ ግራ ተጋባ? እስቲ ንገረኝ፣ ምንድን ነው ያስፈራ? ያማች ዝጋ። የማታውቃቸው ነገሮች ስለሆኑብህ ነው? ቤተሰብ፣ የምትወዳቸው ነገሮች፣ ተስፋ ለአንተ አዲስ ናቸው? ዝጋ ወንድሜ፣ ዝም በል ዝም። ጠባሳ የሚድን መስሎ ፈራ አይደል? እስከዚህ ድረስ ያደረሰኛ የጣል ልብ ጠባሳ ነው ብለን የምታስበው አይደል? የጠባሳን ዋጋ መክፈል ትፈልጋለህ አይደል? ዝጋ አልኩ። አታውራ 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 አልኩ። በቃ አታውራ። ምንም ነገር አታውቅም አንተ፣ ምንም ነገር አታውቅም። ከዚህ ከችኩል ለቀህ ሂድ። ለቀህ ውጣ። አልሄድም። የትም አባት አልሄድም። ወዴትም ቦታ አልሄድም።
ወዴት ብያለሁ? ሂድ ባርቶሎ፣ ሂድ ከዚህ ጨዋታ ሰልችቶኛል። ወዴትም አልሄድም፣ ወዴትም አልሄድም። የሚገባኝን አታገኘው፣ አታገኘው። አገኘዋለሁ። 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 ይሄ ያለፈችው እናቴ መቃብር ነው። የመቃብር ሐውልት እንኳን የላትም። ለሐውልት እንኳን አልበቃችም። ድንጋይ እንኳን ማድረግ አልቻልኩም። ወደዚህ የመጣሁት እዚህ መቃብር ውስጥ የጨመሯትን ሰዎች ለመበቀል ነው። ያለምንም ሐውልት እዚህ አሽቀንጥረው የጣሏትን የእናቴን ገዳዮች ለመበቀል ነው እዚህ የመጣሁት። ይገባሃል? ህልሜን የቀጨብኝን ሰው ለመበቀል ነው የመጣሁት። የሚገባኝን ሁሉ አገኛለሁ። አንተ ምንም አታውቅም። ስለማታውቀው ነገር አታወራ። አውቃለሁ፣ አውቃለሁ፣ ምንም አውቃለሁ፣ አውቃለሁ። ሁሉንም ነገር አውቃለሁ። ሁሉንም ነገር ነው የማውቀው። ምንም ነገር አታውቅም። ስለማታውቀው ነገር አታወራ። አውቃለሁ ሳሊም። በደንብ አውቃለሁ የአባቴ ልጅ። አውቃለሁ። እሱን ካወቅከው ይሄንንም አብረህ እወቀው። እኔ ችኩርን ወስዳታለሁ። ንጉሡንም እገለዋለሁ። ልጆቹንም አብሬ ጨርሳቸዋለሁ። ምክንያቱም ማድረግ ስለምችል ነው። ያማች አንተ የማትችለው ነገር ነው። እኔ ግን ምንም ማድረግ የምችል ሰው ነኝ። ያማች ያማል ወይ ብለው እኔን አይጠይቁኝም። እኔም ማንንም ያማል ወይ ብዬ አልጠይቅም። ማንንም አልጠይቃቸውም። አደርገዋለሁ። ይህንንም መቼም አትርሳ። ችኩር መብቴ ናት። ሰምተኛል? ችኩር መብቴ ናት። ና ወደዚህ ና። ተመልከት። ይበል። ሂድ ሂድ ሂድ። ተመልከት ተመልከት። ተመልከት። ይሄ መቃብር እኔ እዚህ እስካለሁ ድረስ ባርቶል፣ ችኩርን የራስን ልታደርገው አትችልም። ወይ አንተ ወይ እኔ ነው የምንሆነው። ችኩርን በሀሳብ ብቻ ነው መያዝ የምትችለው። ይሄ ማለት በግዴታ እንልካለን ማለት ነው። ትሰማኛለህ? ኃይል እንጠቀማለን። ይሄንን ሀገር ወደ ሳይሆን በግድ ለቀህ ትሄዳለህ። እሺ ትሄዳለህ። ችኩር ቤታችን ነው፣ ሳሌ አባታችን ነው አንልም። መቼም መቼም። ከዚህ በሰላም ብትሄድ ይሻላል። አልሄድም። ከፈለክ ግደለኝ። ጠንካራ ከሆንክ ግደለኝ። ሂድ ከዚህ ባርቶሉ። ከፈለክ ግደለኝ፣ ግደለኝ። ከዚህ ሂድ። ችኩር ውስጥ እሞታለሁ። የመጨረሻ ቃሌ ነው። የመቃብር ሐውልቴ ላይ እንደዛ ብለህ ጻፍ። ከፈለክ ግደለኝ። ያማች ግደለኝ።
አታስብ። ችኩር ውስጥ ከሞትክ ቆይተሃል። በዚህ ሰዓት የመጣበት ጥሩ ምክንያት እንዳለ ተስፋ አደርጋለሁ ሰሊም። ቫርቶል ሚስትና ልጄን ለማገት ሙከራ አድርጓል። ቆይ አይበቃም? ምን? ይሄ ሰውዬ ምን እየሆነ ነው? አብዷል። ሌላ ምንም አይነት ምክንያት የለውም። አብዶ ነው። እሺ ቶ ግን ምንድን ነው የምትፈልገው? ምንም ነገር አልፈልግም። ዳማ እየተጫወትክ ያለው አንተ ነህ። ይሄኛው ተጫዋች ከቁጥጥር ውጭ ሆኗል። እሱን ልንገርህ ብዬ ነው። እሺ እሺ፣ እሱን አስተውያለሁ፣ በደንብ አውቄዋለሁ። አንተ ምንም የማታደርግ ከሆነ እኛ ልናደርግ አስበናል። ካሁን በኋላ ምንም አልታገስም አቶ ባይካል፣ በጣም በቅቶኛል። ምን ማለት ነው ደግሞ እሱ? ነገ አመሻሹ ላይ ጦርነቱን እንጀምረዋለን። ግን አንተ ከኋላው ነው የምትቆመው አይደለ? እንደተነጋገርነው ነው የምታደርገው። በጣም ተናድጄበታለሁ። አንተ እዚህ ባትኖር ኖሮ አሁኑኑ ገለው ነበር። ምክንያቱም ለሁላችንም በጣም አደገኛ ሰው ነው። ለሱ በጣም ይከብዳል፣ ግን ከኛ ማምለጥ ከቻለ ጥሩ ነው። ግን ካንተ መቼም ሊሄድ አይችልም። ስለዚህ አሁን አንተ እየነገርከኝ ያለው ምንም ነገር እንደድሉ እንዳልተውከው ነው አይደለ? ይኸውልህ ለአንተ ምንም እያልኩ አይደለም አቶ ባይካል። ምንም ነገር አላስተምርህም። ለዛ ነው ጌታዬ ብዬ የምጠራ። ደህና አደር። ቁጭ በል። ምንድን ነው? ምን ሆናችሁ ነው? ወንድሜ ካራካ አደጋ እንዲደርስብን አደረገች። ይሄ ምን እንዳደረጋት እኔ እንጃ። እንደ እብድ ነው ያደረጋት። ሜዲት ምንም አላረኳትም። ምንም ነገር አላደረክም። ታዲያ የተከሰተው ምንድን ነው? እስኪ ተመልከተን። ካራካና እናቷ እንዴት ናቸው? አናውቅም ወንድሜ። የሆነ ሰው ወስዷቸዋል። ስንነቃ ነው መሄዳቸውን ያስተዋል ነው። ማን እንደሆነ አውቃለሁ። ለማንኛውም ግን በጣም ታሳፍራላችሁ። በጣም ወንድሜ ካልተናደድክ አንተም የሆነ ነገር የመታህ እኮ ነው የምትመስለው። ያንተ ወዳጅ ነው የመታኛው። ያንተ ወዳጅ በፈጣሪ ስም በቃ ደሽሽ አውቁቷል። አሁን አውቁቷል። ይቅርታ፣ አይዞህ። እሺ፣ አውቁቷል። ግን ምን ሆነ ነው? ተደባደብክ? ታዲያ ለምንድን ነው ያልጠራኸኝ? ድብድብ ስለማትወድ ነው። ቢሆንም ጠመዝማዛ፣ ቀጥታ፣ ማወዛወዝ፣ መጠንቀቅ። ግን መጨረሻ ላይ ያልከው የምት አይነት አይደለም። የእግር ምት ነው? አይ እንደሱ አይደለም። ግን ምን ሆነሃል ዛሬ? ደስተኛ የሆንክ ትመስላለህ። ምን ተገኘ? ሳመች። ማነች ሳመች? እሱን አልነግርህም። ስነ ስርዓት ያለው ወንድ ስለ እንደዚህ አይነት ነገር አይነሳም። ማሊኮ ይሄንን የነገረ አባቴ ነው። አጎቴ ድሪስ። እሺ መልካም። ቆይ ከመሳምና ከቦምቦሊ ነው የቱ ይበልጣል? መሳም። እሺ አሁን ደግሞ ከመሳምና ሌላ ደግሞ ከሾርባ።
መሳም። እሺ ከመሳምና ከለስላሳ ለስላሳ ወይ ጉድን ያሊኮ በቃ ከለስላሳ በላይ የምትወደው ነገር የለም አይደል? ለስላሳ በመሳም አብሮ ያሊኮ አታስቀኝ፣ ለራሴ አሞኛል። ሳም አደረኩ። አሁን አዳምጡኝ፣ በጥሞና አዳምጡኝ። ሰውየውን አስነሱት። ነገ በጠዋት ከዚህ ቤት እንለቃለን። ልክ እንደ ቤተ መንግስት የሚመስል ቤት ለእኛ የሚሆን ትፈልጋለህ። ሴላሱን ገባህ? በጸጥታና በፍጥነት ይሄንን ቤት ለቀን እንወጣለን። በመንገዳችን ላይ ማንም እንዳያስተጓጉለን መጠንቀቅ አለብን። በጠዋት መውጣት አለብን፣ ምክንያቱም አባታችን ኢድሪስ ልጆቹን እጃችንን እንዲስሙልን ነገ ከሰዓት ይልካቸዋል። ለዚህም ብዙ ሆነው ነው የሚመጡት። ስለዚህ ልክ እንደ ቤተ መንግስት አይነት ቤት ያስፈልገናል። ብዙ መግቢያና መውጫዎች ያሉት ቤት። ሁሉም አንድ ላይ ከመጡ እንኳን ይበቃናል። አንድ ላይ ይረባረቡብናል። ተግባባን? ነገ ቀኑ ነው የሚሆነው። ለዛም ሁሉንም መሳሪያዎቻችንን አዘጋጅተን በስነ ስርዓት መዘጋጀት ይኖርብናል። ተግባባን? ሴላሱ ለኛ የሚሆን እንዳልኩ አይነት ቤት ታገኛለህ? እችላለሁ ወንድሜ። ብራቮ ወንድሜ። ቆይ ልጆች ሳሊኮ ስለነሱ ንገረኝ። እኔ እኮ ልጆች የሉኝም። ጓደኞችስ ልልህ ፈልጌ ነው። ማለቴ የሰርዳንን መኪና የተንከባከቡልን ሰዎች ማለቴ ነው። ጓደኞች? እሺ። ከነሱ መካከል አንዱ ማንም የሌለው ሰው ነው አይደል? ማንም የላቸው። ማንም የላቸው። ማናቸውም ልክ እንደኔ፣ ሁሉም ልክ እንደኔ ናቸው። ወላጆችን እንዳገኝልህ ትፈልጋለህ ሊኮ? እንጃ። እሺ እንደምትፈልገው ይሁን፣ ግን ፈልጋቸው ብለህ ስትነግረኝ እፈልጋቸዋለሁ። እሺ ልጆች፣ የሆነ ሰው እፈልጋለሁ፣ ግን ለአደገኛ ጉዳይ ነው። እሺ አደርገዋለሁ። አይ ያንተ አይነት ስራ አይደለም። እንደነገርኩ አደገኛ ነገር ነው። እሺ መቼ ነው? ለነገ ነው የምፈልገው። እሺ ለነገ ነው የምትፈልገው? እሺ Akşam karanlık kalırsın, akşam karanlık kalırsın. Derin derin sevdalara dalarsın. Oy gelin gelin, sevdalı gelin, öldürdün beni. Derin derin sevdalara dalarsın. Sevdalı gelin,
öldürdün beni. Derin derin sevdalara dalarsın. Oy gelin gelin sevdalı gelin, öldürdün beni. Beni koyup yadellere varırsın. Beni koyup yadellere varırsın. Sana zulüm bana ölüm değil mi? Oy gelin gelin sevdal gelin, öldürdün beni. Sana zulüm bana ölüm değil mi? Oy gelin gelin sevdal gelin, öldürdün beni. አልተኛሽም አይደል? አዎ፣ እንቅልፍ እምቢ ብሎኝ ነው። ገባኝ። እስቲ ወደ መስኮቱ ነይ። እንዴት ነው? ወደድሽው? በጣም ጅል ነህ። ለምን ደስ አይልም እንዴ? ለካስ አንድ የተፈጠረ ችግር አለ። እብድ መሆንን ታውቃለህ አይደል? ተቃራኒ ነኝ ብዬ አስቤ አላውቅም። አሁን ወደ ላይ ና። አይ ተይ አትፍቀጂልኝ። ግን እመጣለሁ፣ ቃሌ ነው። ዜና በዚህ ዓመት በረዶ ስላልዘነበ በጣም አዝነሽ ነበር አይደል? በጣም ነው የማፈቅርሽ። ደህና አደሪልኝ የኔ ፍቅር። ደህና አደርልኝ። ወንድሜ ይቅርታ ቀሰቀስኩ አይደል? አይ ወንድሜ መተኛት አልቻልኩም ነበር። ይኸውልህ በቃ ወንድሜ ነገ የምር እንዋጋለን። እኛ እንሄዳለን፣ አንተ ችኩር ውስጥ ትቆያለህ። አይሆንም ወንድሜ፣ እኔም አብሬህ እመጣለሁ። ብቻህንማ አልተውህም። ቆይ አንዴ፣ ምንም ነገር አታደርግም እያልኩ ነው። በቃ ችግር የለውም። ምክንያቱም ችግር የሆነ የነበረው። ቆይ ግን ችግር መኖሩን አንተ እንዴት አወቅ? ሁሉም ቦታ ተጽፏል እኮ ወንድሜ፣ ያየህበት ቦታ በሙሉ ተጽፏል። እና እሺ አሁን ምን እናድርግ ታዲያ?
መኬ